ዛሬ እንግዲህ ውብዬ ወንድም በጣም ተናዶ ነው የመጣው። እስማ እንዴት እንደተናደደ እንዴት እንዳረገው አቅም እንዴት እንደመታት እስማ ለየት አድርጎ ነው የመታት። ሴት ልጅ በነገራችን ላይ እንደዚህ አትመታም። ለሴት ልጅ ክብር ይኑር። ያው በድጋሚ ደግሞ ያው ውብዬ የሆነ ነገር ምንም ላንቺ ነው እንጂ ለራሱ አይደለም ወንድምሽ፣ ለቤተሰብም ክብር ይኖርሽ። ሂጂና እዛ ሽማግሌ ይላክና ይውሰድሽ። አንቺ እንደተንገላታሽ እሱም ይንገላታ ነው አይደል? ምን ችግር አለው ታዲያ? ይንገላታ። እንደዛ ሲያሰቃይሽ፣ እንደዛ ስታረግሽ፣ ነፍሰ ጡር ሆነሽ ብዙ ነገር ሲያረግሽ እንዴ ምንም ጤነኛም ባይሆን በቃ ለቤተሰብ ክብር ይኑርሽ። ምንም አላጠፋ ወንድምሽ። ሂጂና ሽማግሌ ልኮ ይውሰድሽ ነው በቃ ይውሰድሻ። ሂጂ፣ ለቤተሰብ ክብር አንቺ ራሱ ይኑርሽ ውዴ። ስለዚህ ወንድምሽ ምንም ስህተት የለበትም። ስህተቱ አንቺ ጋር ነው። እዚሁ ታሪኬ ሄደን አብረን ይቅርታ እንለዋለን። ምንድን ነው ባህላችን እኮ ነው ይሄ። ሄዶ ሽማግሌ መላክ እኮ ባህላችን። እስኪ አዳምጠናቸው እንምጣ። አሁንም አልሆንም። እንግዲህ ተመልሻለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ያው ያለው ነገር እንግዲህ አይታችሁታል። ያው ስሜተኛ ሆኗል፣ እሱ ተናዷል። በውብዬ ነው የተናደደው። እንዴት እንደዚህ ትወኛለሽ? እንዴት ራስሽን ጣል ታረጊያለሽ? ደግሞ ለምን ታለቅሻለሽ? ልፍስፍስ ለምን ትወኛለሽ? ጠንካራ አትሆኝም? ለቤተሰብ ክብር ይኖርሽ፣ ለእኛ ክብር ይኖርሽ እያላት ነው ውብዬ። እንግዲህ ባሌ ነው፣ ትዳሬ ነው፣ ወደዋለሁ። ስለዚህ ባሌ መጎዳት የለበትም። በቃ አስታርቀንና አንተም ወደ ቤት ተመለስ አለችው። አንቺን ሳልይዝ አልመለስም ማለት በቃ ቆረጠ። ወንድ ልጅ ቆርጧል። ምንም አንቺን ይዞ ሳይሄድ አይሄድም እሱ። ይሄ እኮ ምንም ጥፋት የለበትም። እኔ እንደራሴ ማለት ነው። ክብር ለቤተሰብ ይኖርሽ። ሂጂና ሽማግሌ ልኮ በስነ ስርዓት ቃል ገብቶ ድጋሜ ይህንን ነገር ላይመለስበት ብሎ ተመለሽ ወደ ትዳርሽ። ከትዳርሽ ተፋች ያለች ሰው ማንም የለም አይደለም? ማንም የለም እኮ። ስለዚህ ሄደሽ ታዲያ አትመለሽም? እንደምን ችግር አለ? ሌላ ሽማግሌ እንገላታ። አንቺን ለማግኘት ልጆቹን ለማግኘት 2 3 መንገላታት አለበት። ገባሽ? እንደዛ ካልተንገላታ አንቺን እንትን ላይ ማድረግ አይችልም። ለወደፊትስ ምን ዋስትና አለሽ? ይሄን ነገር ቢመለስበትስ? ስለዚህ ወንድምሽ ያለው ትክክለኛ ነገር ነው። ወንድምሽን ቃል አክብሬ የቤተሰብን ቃል ውሰጂ። እኔ እንግዲህ እንደመጣልኝ ነው። ቤተሰብ ደግሞ ይቅርታ መጥፎ ነገር ከተናገር የኢትዮጵያ ቤተሰቦች እንግዲህ እኔ መጥፎ ነገር አልመሰለኝም። ያው በጥፊት ለመታት ነገር ሳይሆን የደገፍኩት ሄዳ በቃ ቤተሰብ ጋር ሄዳ ተመልሳ በቃ ይቅርታ ብሎ ቤተሰብንም እሷንም ድጋሜ እንዳይመልስ ድጋሜ እንዳይጎዳት። ስንቴ ነው ውብዬ የተጎዳችው? ነፍሰ ጡር ሆና ብቻ ማለት ነው። ስንተኛ ነው? 2ኛ እኮ ነው። 3ኛ ነው? 2ኛ። ስለዚህ እንደኔ ወንድምሽን ማላጠፋ። ሌላው ደግሞ ይታረቁ፣ እዚሁ ያስታርቃቸውና አብረው ሄዶ ቤተሰብን ይቅርታ እንዲጠይቁ ይደረግ እያሉ ነው። እሱ እንግዲህ ልብን አለ እንግጭ ቤተሰብ ጋር ሄደን ካልሆነ አይሆንም። በቃ እዛ ሽማግሌ ይላክና ከዛ ይውሰድሽ። በቃ እኔ ላፋታችሁ አይደለም፣ ግን አንቺ እንደተንገላታሽ እሱ እንገላት። እንደዛ ሲያሰቃይሽ፣ እንደዛ ሲንገላት፣ እንደዛ ሲጫወትብሽ አንቺ እኛ ዝም ያልነው ትዳርሽ እንዳይፈርስ ነው። መተሽ ጫፍ ላይ ስትደርሺ ለቤተሰብ መንገር የለብሽም። እንደገና ባልና ሚስት መካከል ደግሞ መግባት በጣም አስጠሊ ነው። በእውነት ነው የምላችሁ።
ይሄ ቤተሰብ መካከል ብዙ ነገር ርቀት ገባ። ቤተሰብ መካከል በጣም መጥፎ ነው። ባልና ሚስቶች ራሳቸው የፊቱ ችግራቸውን ሚስጥራቸውን ቤተሰብ መግባት የለበትም። አሁንማ ቤተሰብ አስገባሽ እኮ ብዬ አሁን ቤተሰብ ስለገባ ያው ግድ ነው ቤተሰብን ለመፍታት እሱም ከወንድምሽ ጋር ሰላም ለመሆን እናትሽ አባትሽ ጋር ሄዱ እዛ ታርቆ እዛ ሰላም ፈቶ ድጋሚ ይህን ስህተት እንዳይሰራ ማድረግ ነው እንጂ አንቺ አሁን ትክክለኛ እየሰራሽ አይደለም። በቃ እዚሁ ታርቀን እዚሁ ቀርቼ ሄጄ አብሬ ይቅርታ እላለሁ። ናሂ በጣም ተቀይሞታል ወንድሙ። በቃ ትናንትና መቼም መጠጥ እየጠጣ በቃ እኔና ውብዬ በቃ ወዲያ አንገናኝም ይላል። ልጆች አሉ እኮ መካከላችሁ ትገናኛላችሁ። ስለዚህ መጠጡንም ለምን ይጠጣል? ይሄ እኮ ቀላል ነገር ነው። እናንተ አካበዳችሁት እንጂ ይሄ ቀለል ያለ ነገር ነው። በእውነት ነው የምላችሁ። በቃ ሽማግሌ ልኮ ይውሰድሽ። ምንም ቀላል እኮ ነው። ከባድ ነገር አይደለም። በቃ ቃል ገብቶ ቤተሰብን ይቅርታ ብሎ ምን ችግር አለው? እንግዲህ ሁሉንም አሹንም አንድ ቦቀሰው እንትና ጥፊ ቀምሳለች። እንግዲህ እህቷ ነው። የወንድም ጥፊ ችግር የለውም ማር ነው። ምንም ችግር የለውም። አይጎዳሽም። ምንም ጉዳት ላይም አያደርስሽም። እንደሚወድሽ ነው። በቃ አሁን እውነት ነው የምልሽ ውብዬ፣ ወንድምሽ ማለት ነው እንደሚወድሽ ነው። በጣም ላንቺ በጣም እንደሚያስብ ነው። ይሄንን ወቂ። መጀመሪያ እንደዛ ተደረገ፣ ዝም አሉ። እንደገና ደግሞ አሁን ድጋሚ ስንተኛ ነው? በቤተሰብም አትፍረጂ። ምን አደረግሽ? ቤተሰብ ምንም አላደረግሽ። በወንድምሽም አትፍረጂ። ስንተኛ ነው? አስቢ አንቺ ለራስሽ። አሁን ዛሬ ስለምትወጂው ስለምታፈቅሪው ይሄን መስዋዕት እየከፈልሽለን፣ ግን ነገስ ብትጎጂ ቤተሰብ ያሌለሽ መስሎት ይመስላችኋል። ቤተሰብ ዝም ሲል በቃ ምንም ማያውቁ መስለዋል እሱ ናሂ ማለት ነው። ስለዚህ ይሄ ነገር ምንም ጥፋት የለው። ሂጂና ሽማግሌ ይላክ። እንግዲህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ቤተሰቦቼ። ሰላማችሁ በዚህ ይበል። ሀገራችን ኢትዮጵያ